እንደሚታወቀው በምዕራብ ጎጃም አካባቢ የፋኖ እንቅስቃሴ በጠንከር ብሎ የሚካሄድበት አካባቢ ነው። በዚህም መሰረት በደጋዳሞትና በቋሪት አካባቢውን ለቆ ወደ ደንበጫ አፈግፍጎ የነበረው ኃይል በትናንትናው ዕለት ከሰዓት በኋላ ተጨማሪ የተራረፉ የመከላከያ ሰራዊት አባላትን ይዞ በደንበጫ ወረዳ ዋድ ኢየሱስ ተብላ የምትጠቀስ በጣም ምርታማና የእህል ነጋዴዎች ያሉባት አካባቢ ነች እና የደንበጫ ፋኖ ዋና መሰረት ሁና እያገለገለች ያለች የፋኖ ቤዝ ያለባት ከተማ ነች። እዚህ ከተማ ላይ ተጠናክሮ በመሄድ ከባድ መሳሪያ ይዞ ከተማዋን በከፍተኛ መሳሪያ ደብድቧል። በትልልቅ መሳሪያዎች በመድፍ በታንክ ከተማዋን ኦልሞስት አውድሟታል። ነገር ግን ፋኖ እንደመጡ ስላወቀ መከላከያ እየመጣ እንደሆነ ስላወቀ የአካባቢውን የከተማዋን ማህበረሰብ ከከተማዋ አስወጥቶ ብቻውን በመቅረት ከፍተኛ የሆነ መከላከል አድርጎ እየገፋ መልሶ በመጣበት መልሶ ወደ ደንበጫ መልሶታል። በከፍተኛ መስዋዕትነት ነው የተገኘው ድል። ነገር ግን ከተለያዩ አካባቢዎች የተንቀሳቀሱ ፋኖዎች ደንበጫን ቀድመው በመግባት ወደ ዋድ ኢየሱስ ሄዶ የነበረው ሰራዊት ሙት ቁስለኛና እጅ እንዲሰጡ አድርጎታል። ከዚህ ላይ እንግዲህ መታየት ያለበት አንድ ቁም ነገር አለ። የመከላከያ ሰራዊት ከፍተኛ ቁጥር ያለው ሚኒሻም አብሮ ይዞ ሄዶ ነበረ። እነዚህ ሚኒሾች ኦልሞስት ማለት በሚቻል ደረጃ ሁሉም እጅ ሰጥተዋል፣ ተደምስሰዋል፣ ቆስለዋል እና ከሰዓት በኋላ ከ10 ሰዓት በኋላ የደንበጫ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ወድቃለች። እዛ ከተማ ላይ ዋድ ኢየሱስ ላይ በጣም በርካታ ነጋዴዎች አሉ። እህል የሚመረትበት አካባቢ ስለነበረ የተከመሩ የማሽላ፣ በቆሎ፣ የበርበሬ ምርቶችን በከባድ መሳሪያ አቃጥሏቸዋል። ከተማዋ በከባድ መሳሪያ ከመቃጠሏ የተነሳ በርቀት ጭሱ ይታይ ነበር። ከፍኖተ ሰላም ከተማ እንደተደወለልኝ ከሆነ የሚተኮሱ ከባድ መሳሪያዎች እስከ ፍኖተ ሰላም ድረስ ወይንም 47-48 ኪሎ ሜትር ርቀት ላይ ከባድ መሳሪያዎች እየተሰሙ እንደሆነ ከፍኖተ ሰላም ከተማ ተደውሎ ተነግሮኛል። አንደኛው ዜና ይሄ ነው። እንግዲህ ሌላው በትናንትናው ዕለት በፍኖተ ሰላም ከተማ አንድ የተፈጸመ ወንጀል አለ። የፍኖተ ሰላም ከተማ ሆስፒታል ዋና ስራ አስኪያጅ አቶ ማናዬ ጤናው የሚባል የሆስፒታሉ ዋና ስራ አስኪያጅ ዋና የሚባሉ መድኃኒቶችን ከጤና ቢሮ በአምቡላንስ መኪና ብቻ ስለሚፈቀድ መድኃኒት ጭኖ ፍኖተ ሰላም ከገባ በኋላ አራራ ወንዝ ከሚባለው ላይ አስቁመው የመከላከያ ኃይሎች አስቁመው ፍተሻ ሲያደርጉ ይሄን መድኃኒት ከየት ነው ያመጣው ሲሉት ከባህር ዳር ጤና ቢሮ ነው፣ የስኳር የግፊት መድኃኒቶችን እርጀንት የሆኑ መድኃኒቶችን ተቀብዬ እየመጣሁ ነው፣ የሆስፒታሉ ስራ አስኪያጅ ነኝ እያላቸው መድኃኒቱን አውርደው ከወሰዱ በኋላ አንተም መታወቂያን አምጣ ሲሉት የትውልድ ቦታ ቋሪት ይላል እና አንተማ የኛን መከላከያ ሰራዊት የፈጁ ዘመዶች ነህ በሚል በጣም በከፍተኛ ደረጃ ደብድበው በህይወትና በሞት መካከል አድርገው ጥለውት ሄደዋል። ይሄ ሰው በአምቡላንስ ነው የመጣው። የሆስፒታል መታወቂያ እያሳያቸው ትውልድ ቦታው ቋሪት ስላለ ብቻ ከፍተኛ በደል ፈጽመውበት ከወገቡ በላይ ምንም እሱነቱን በማይገልጽ ሁኔታ በህይወትና በሞት መካከል ጥለውት ሄደዋል። አሁን በዛው በመጣበት አምቡላንስ መኪና ጭነው ወደ ባህር ዳር ሪፈር ተብሎ ባህር ዳር ይገኛል። ምናልባትም ህይወቱ ሊቀጥልም ላይቀጥልም ይችላል። ይሄ ነው ሁለተኛው ዜና። ሌላው እንግዲህ ትናንትና በደብረ ሲና ከተማ ጥግ ላይ በቅርብ ርቀት የምትገኝ ጉንዶ በረት የምትባል ከተማ ነች። ሙሉ ቀን ውጊያ ከተደረገ በኋላ ከተማዋን በፋኖ ቁጥጥር ስር ገብታለች። እንግዲህ ይህ መንገድ ማለት አዲስ አበባ ወይም ከደብረ ብርሃን ደሴ የሚወስደው መንገድ ዋና መንገድ ናት። ደብረ ብርሃን እና በደብረ ሲና መካከል ላይ የምትገኝ ከተማ ነች። እቺ ከተማ በፋኖ ቁጥጥር ስር ወድቃለች፣ ዋናው መንገድ ላይ ማለት ነው። ሌላው ዛሬ የተፈጸመ አንድ ትልቅ ጀብዱ አለ። በዚህም በጣቁሳ ወረዳ አገም ቀገም የሆነ ውጊያ እየተደረገ እንደሰነበተ በተለያዩ ሚዲያዎች የተዘገበ ጉዳይ ነው። የመከላከያ ሰራዊት ከጭልጋ ከደንቢያ ኃይሉን አሰባስቦ 3 ሻለቃ ጦር አዋቲውን በሚባል ቦታ ላይ ጥቃት ለመዘንዘር ተንቀሳቅሶ ነበረ። የአሸሽን ብርጌድ የሚመራው ደረጀ በላይ እና የጣና ብርጌድ በጋራ በመሆን ይሄን የሄደውን ከ300 በላይ የሚሆን መከላከያ ሰራዊት ደምስሰው የተወሰኑት ማርከው አሁን ውጊያው እንደቀጠለ ነበር። ከ2 ሰዓት በፊት ተከበው የሚገኙ የተወሰኑ ቁጥር ያላቸው የመከላከያ ሰራዊት አባላት አሉ። እነዚህ ወታደሮች በረጅም ርቀት ሬዲዮ በተገናኙበት መሰረት ከሻውራና ከደልጊ 1 ሻለቃ የሚሆን ከ100 በላይ የሚሆን 2 ኦራል መኪና እንቅስቃሴ አድርገዋል።
አሁንም እነሱን ሙሉ በሙሉ ለመምታት ከፍተኛ ጥረት እየተደረገ ነው። አዋቲው ከተማ እንግዲህ በጣም ስትራቴጂክ ቦታ ነው። ቶፖግራፊው ቀድሞ ቦታ የያዘ እንደሚመታ ይታወቃል። ይሄን ቦታ ሙሉ በሙሉ ተቆጣጥሮ የመከላከያ ሰራዊቱን ደምስሶ አካባቢው ሙሉ በሙሉ አጽድቷል ማለት በሚቻልበት ደረጃ ላይ ናቸው። ውጊያው እስካሁን አላለቀም። ከባባድ መሳሪያዎች፣ አርፒጂዎች፣ ሞርተሮች፣ ዲሽቃዎች፣ የነፍስ ወከፍ መሳሪያዎች፣ ጥቁር ክላሹን በሙሉ ኦልሞስት የደረጀ በላይ ፋኖ ተቆጣጥሮ ማርኮ ይዞ ይገኛል። በዚህ ሰዓት እንግዲህ እንደሚታወቀው በተወሰነ ፋኖ በአዲስ መልክ እንደገና ማጥቃት ለመጀመር ውጊያዎችን አቁሞ እንደነበረ ይታወቃል። ኦልሞስት ማጥቃቱን አቁሞ የደፈጣ ውጊያዎችንና ድንገተኛ ጥቃቶችን በመሰንዘር ቢያንስ ለ15 ቀን ቆይቶ ነበር። ይሄ የተሸነፈ የመሰለው የመንግስት ኃይል በአንዳንድ ቦታዎች ላይ በመንቀሳቀስ በበለሳ አካባቢ ይህን ያክል መኪና፣ ይህን ያክል ግለሰቦችን ማርክ ያለው የፋኖ ኃይሎችን ገድያለው እያለ እየተሰኮረ ይገኛል። ነገር ግን እንግዲህ ምስራቅ በለሳ ማለት ከወረታ ከተማ ቢያንስ ከ75 ኪሎ ሜትር በላይ ርቀት ላይ የሚገኝ ከተማ ነው፣ ወደ ሰቆጣ ማለት ነው። ነገር ግን እሱ በለሳ ላይ እንዲያድርግ ያለው ባለበት በዚህ ሰዓት አመድበር ከተማ ላይ ከወረታ 12 ኪሎ ሜትር ከደብረ ታቦር 35 ኪሎ ሜትር ርቀት ላይ ወይም በወረታና በደብረ ታቦር መካከል ላይ አመድበር ላይ ወታደራዊ ቤዝ ያለበት ቦታ ላይ ፋኖ ድንገተኛ ጥቃት ሰንዝሮ ድል ተጎናጽፏል። ይሄ እንግዲህ የመንግስት ድስኩር በለሳ ድረስ ሄጄ ማርኬ ቀምቼ ገድዬ ቦታውን ተቆጣጥሬያለሁ እያለ ባለበት ሰዓት እዚሁ አፍንጫው ላይ አመድበር ከተማ ላይ ድል ተጎናጽፈዋል። ሌላው በወገራ አካባቢ የፋኖ ኃይሎችን ለመምታት ተንቀሳቅሶ የሄደው ኃይል በዛ አካባቢ ባሉ በመሳፍንት ተስፉ የሚመራው የፋኖ ኃይሎች ምከታ በማድረግ መጣውን ሰራዊት በታትነውታል። እንግዲህ በአጠቃላይ የአማራ ክልል ላይ እንዲያውም አሁን እየተነጋገርን ባለንበት ሰዓት የአማራ ፋኖ የህዝብ ግንኙነት ኃላፊ አጠቃላይ በአማራ ክልል ሙሉ ማጥቃት የተሸጋገር መሆናችንን ከዚህ ሰዓት ጀምሮ እንገልጻለን የሚል ዜና እያየሁ ነበረ። ምናልባት ከዚህ በፊት 15 ቀን ወይም 20 ቀን በፊት ሙሉ ማጥቃቱን አቁሞ ውስጥ ያሉትን አንዳንድ ችግሮችን የተተኳሽ ችግር ሊሆን ይችላል፣ የሰራዊት ስልጠና ሊሆን ይችላል፣ የገበሬ ስብሰባ ሊሆን ይችላል። የሙሉ ውጊያ በተወሰነ ደረጃ ቀንሶ ነበረ። መንግስት የተበተነ የመሰለው ወይም አቅሙ የደከመ የመሰለው መንግስት እየሄደ ልክ እንደ ሳትራት ወደ አደገኛ ቦታ ውስጥ እየገባ እየተመታ ነው ያለው። እንግዲህ አዋቲው ማለት ከኦልሞስት ቋራ ድንበር ያለ ከተማ ነው። 3 ሻለቃ ጦር ይዞ እዛ ሄዶ ሙሉ በሙሉ አለቀ ማለት ምን ያህል እንግዲህ ያልተጠና ወታደራዊ ስልት ያልተከተለ ውጊያ እያደረገ እንደሆነ። በወገራ አሁንም እስከ 200 ወታደር እጅ ሰጥቷል ነው የሚባለው። እዚሁም አመድበር ከተማ ላይ ብንሄድ ከፍተኛ ድል ነው እየተገኘ ያለው። ስለዚህ አሁንም ፋኖ በሙሉ ኃይሉ በሙሉ አቅሙ በሚፈልገው ቦታ ላይ አሁንም ማጥቃት እንደሚችል ለመጠቃትም መከላከያ ለማጥቃት በተንቀሳቀሰባቸው ቦታዎችም ፋኖ እየመከተ እየመታ እየመለሳቸው እንደሆነ ማየት ይቻላል። ለዚህ በዋነኝነት እንደ ምሳሌ ሊጠቀስ የሚችለው ዋድ ከተማ ለመቆጣጠር የተንቀሳቀሰው የመከላከያ ሰራዊት አባላት ተመተው ብቻ ሳይሆን ለ15 ቀንና ለ20 ቀን ከተማዋን ተቆጣጥሯት የነበረውን የደንበጫ ከተማን ለቆ ብትንትኑ እንደወጣ እዚህ ላይ ማየት ይቻላል ማለት ነው። ስለዚህ ፋኖ ኃይሎች አሁንም በሙሉ አቅማቸው ምናልባትም የበለጠ አቅም አደራጅተው ወደ ሙሉ ማጥቃት እየገቡ እንደሆነ ማሳያ መሆን ይችላል።